እኔ በህይወት ውስጥ በጭራሽ የኔን ያክል መከራ አላሳለፍኩም። የዛሬ 8 ዓመት ነበር ያገባሁት። በተጋባን ሁለተኛ ዓመታችን ላይ ባለቤቴ ልጅ መውለድ እንደምትፈልግ ነገረችኝ። 2 ዓመት ሙሉ ያልወለድንበት የተለያየ ምክንያት ስለነበረን ሐሳቧን ተቀበልኳትና አረገዘች። የምንከታተልበት ሆስፒታል ሄድን። 1 ወር 2 ወር 3 ወር አለፈ። 6ኛ ወር ላይ መሻገር አልቻለም። ልጃችን ጠፋ። ሰው መውረድ ስለነበረበት ልጃችን ወረደ። ስሜቱ ትንሽ ለባለቤቴ ከባድ ነበረ። ሴት እንደመሆኗ 6 ወር ድረስ የመጀመሪያ ጉጉት አለ። 2 ዓመት ቆይተናል። ብቻ ሆነ እግዚአብሔር አልፈቀደም። በቀጣይ ሁለተኛ ልጅ ለማርገዝ 1 ዓመት ጠበቀች። ከዛ በኋላ አረገዘች ማለት ነው። ጽንሱ በጥሩ ሄደ። 3 ወር 4 ወር 5 ወር 6 ወር እያለ ሄደ። 6ኛ ወር ላይ ሲደርስ እንከታተልበት የነበረው የግል ሆስፒታል ዶክተር ልጁ በፍጹም መወለድ የሌለበት አይነት ልጅ ነው፣ ስለዚህ መውረድ አለበት አላት። ተስፋ አልቆረጥንም። ወደ መንግስት ሆስፒታል፣ የተሻለ ሆስፒታል ጋንዲ ሆስፒታል መሄድ አለብን፣ እዛ ያለው ነገር እንከታተል በሚል ወደዛ ሄድን። እዛ ለ2 ወር ያክል ተኛች። እኔም እዛ 2 ወር ሙሉ እየተመላለስኩ አደርኩኝ። 8 ወር ከምናምን ሲሆነው ሰርጀሪ መሰራት እንዳለባት ልጁ ጤነኛ እንደሆነ ነገሩን። ደስ አለን። ሰርጀሪ ተሰራች። ሮጭ የሚያስፈልጉ እቃዎችን ገዛው። ሴት ልጅ ነበረች፣ በጣም ቆንጆዬ ሴት ልጅ አይተዋት። እቃዎችን ገዝቼ መጣሁኝ። እቃዎችን ገዝቼ ስመጣ የተፈጠረው ነገር ግን ደስ የሚል አልነበረም። ልጃችን ጠፍታለች። ከሱ በላይ በጣም ከባዱ ስሜት ከወለደችበት ሰዓት ጀምሮ ላጥባት ልጄን አምጡልኝ ለምትለው ባለቤቴ የነበረው እውነት ማስረዳት በጣም ከባድ ነበረ። ሁሉም ሰው ፈራ ይሄንን ለመንገር። 3ኛ ቀን ላይ አማራጭ ስላልነበረ ነገሯት። ፔንፉል የነበረው ስሜት በጣም ከባድ ነበረ። በጣም አለቀሰች። እንግዲህ ሰርጀሪ ሆዷን ተቀዳ ነው ይሄ ነገር የሆነው። ከዛ በኋላ እንግዲህ ወጣች ከሆስፒታል ከወጣች በኋላ ለ2 ሳምንታት በጣም ከባድ የሆነ የአንጀት ህመም አጋጠማት። በጣም አስቀያሚ በህይወቴ ውስጥ ካሳለፍኳቸው ጊዜዎች እሱ ጊዜ ነው። በጣም ተሰቃየች 2 ሳምንት ሙሉ። ከዛ ነገር ሳታገግም ድጋሚ ይሄኛው በጣም ጎዳት። ከዛ ያው በጣም በመሰበር ውስጥ ነው ያሳለፈችው። እንግዲህ አልተፈቀደም ማለት ከዓመት በኋላ ድጋሚ ለ3ኛ ጊዜ የልጅ ጉጉቷ ከፍተኛ ስለነበረ ልጅ ለመውለድ አሰበ። አረገዘች። 1 ወር 2 ወር 3 ወር ሲሆን በድጋሚ ለ3ኛ ጊዜ ልጃችንን አጣን። በጣም ከባድ ነበረ። በተመሳሳይ ዶክተር ነው እንግዲህ ይሄ ነገር ሀፕን ያደረገው። ፕሪፕሬግናንሲ ቴስት እንዲያደርግ ጠይቀነው ነበረ፣ ቼክ እንዲያደርገን ጠይቀነው ነበረ። ምንም ችግር የለውም ብሎ ነው እንድታረግዝ የፈቀደላት። ይሄ ነገር ተፈጠረ ለ3ኛ ጊዜ እና ከዚህ በላይ አልቻለችም። አስታውሳለሁ ሐና ማርያም ቤተክርስቲያን ውጭ ቁጭ ብላ ደወለችልኝ። ሄድኩ። ካሁን በኋላ ልጅ መውለድ ስለማትችል እንድንፋታ ጠየቀችኝ። በጣም ነበር የደነገጥኩት እና በወቅቱ የመለስኩላትን መልስ አስታውሳለሁ። እኔ ያገባሁሽ ለልጅ አይደለም፣ ከልጅ በፊት በነበረ ስሜት ውስጥ ነው አንቺን ወደድኩሽ። ልጅ አስቤ አይደለም አልኳት። ከልቤ ነበር ይሄንን ያልኳት። ደግሜ እንዳስብበት ጠየቀችኝ። ምንም ማሰብ እንደማልፈልግ የተለየ ነገር እንደሌለ ነገርኳት። ለ2 ዓመታት ከዛ ቆየ። እንግዲህ ትዳር ውስጥ 5ኛ ዓመታችን መጣ ማለት ነው ካለ ልጅ። በጣም ከባድ ጊዜ ነበረ። ከዛ ባንድ ጓደኛችን ጥቆማ ወደ ሌላ ሆስፒታል ለመሄድ ወሰድን። እግዚአብሔርም ስራውን እንዲሰራ እንፈዋለን። ሄድን። በህይወቴ ውስጥ ካገኘኋቸው ዶክተሮች እጅግ በጣም መልካም የሚባለው ዶክተር አገኙ። ዶክተር አለማየሁ ይባላል። የሔዋን እናቶችና ህፃናት ክሊኒክ ባለቤት ነው። እዛ ሄድን። እዛ ያለውን ነገር በአጠቃላይ አስረዳነው፣ አዳመጠን እና ከእግዚአብሔር ጋር የዛሬ 9 ወር ልጅ ይዘሽ ትሄጃለሽ አላት። ይሄ ቃል ለኛ ከባድ ነው፣ በጣም የሚታመንም ቃል አይደለም። ቅድመ የእርግዝና ቼክአፕ አደረጋት። መድኃኒቶችን አዘዘላት፣ እንድታረግዝ ወሰነ። አረገዘች። 1 ወር 2 ወር 3 ወር እያንዳንዱ ወር ሲመጣ ከባድ ነበረ። 3 ወር ላይ የነበረን ነገር ስላለ መጥፎ ትዝታ የመጨረሻው ልጃችንን 3 ወር ላይ ያጣነው ፈራን። አለፈ በምጥ
ቀጠለ 4 5 6ኛ ወር ሲመጣ ድጋሚ ያ ጭንቀት እናቀዋለን 6ኛ ወር አለፈ በፈጣሪ ፍቃድ 7 ወር 8 ወር ሆነ በጣም ፈራን 8 ወር ከ15 ቀን ሆነ 9 ወር ሞላት ቀኑ ተቆረጠ ሰርጀሪ መሰራት እንዳለባት ነገረ ከዛ ወደ ላንድማርክ ሆስፒታል ሄድን በጣም ሰርጀሪው አዛ ስለሚሰራ ማለት ነው በጣም ስለጨነቀኝ እኔ ጓደኛዋን ጠራሁኝና እኔ ወደ ቂርቆስ ቤተክርስቲያን ሄድኩ ጨነቀኝ አልቻልኩም ከ15 ደቂቃ በኋላ ሰርጀሪው ያልቃል ተብሎ ነው የተነገረኝ ሄድኩኝ እዛ ጠበቅኩ 15 ደቂቃ 30 ደቂቃ 1 ሰዓት ተኩል 2 ሰዓት የሚደወል ስልክ የለም በጣም ጨነቀኝ እና መሃል ላይ ስልክ የጠራ ማላቀው ስልክ ነው አስተውሳለሁ ስልኩን ሳነሳ እንደው መብርሃን መጥፎ ነገር እንዳታሰሚ ብቻ ነው ያልኩት ማላቀው ስልክ ነው ኪሩቤል ተባልኩ አዎ አልኩኝ በጣም እየፈራው ነው ስልኩን ያነሳሁት መኪናህን ያቆምከው መንገድ ዘግተህ ስለሆነ ባክ መኪናን አንሳ ተባልኩ እንዳጋጣሚ ዘንቀን ጀዋርና በቀለ ገርባዛ ሆስፒታል ስለነበር የሚከታተሉት አይ ቲንክ ለካ ለዛ ነው ኤቭሪቲንግ ሌት ሆኖ መንገሩም ተዘግቶ ነበር መኪናዬን አነሳሁኝ እየነዳው ማለት ጓደኛዋ ደወለችልኝ ውስጥ እሷ ነበረች ብያችኋለሁ ኪራ አለችኝ ያለቀሰች ነበር በጣም ጨነቀኝ ወይ አልኳት እና እንደው በእናትሽ ምንም መጥፎ ነገር እንዳትነግሪኝ አልኳት እና ኪራ አለችኝ ደግሞ በጣም እየፈራው ነው ወይ አልኳት አስቱ በሰላም ተገላግላለች አለችኝ እና ማመን አልቻልኩም በተመሳሳይ ሰዓት ምን እንዳደረኩ ምን አይነት ሪአክሽን እንደነበረኝ መኪና ውስጥ ነኝ የማውቀው ልዘምር ልስፈን አላውቀውም ልሳቅ ላልቅስ አላውቀውም ብቻ በጣም ደስ አለኝ አላመንኩም ሄድኩ አየሁት እውነት ነው እና ምን ልላችሁ ነው እናንተ ስለፈለጋችሁ የሚሆን ነገር የለም እሱ ስለፈቀደ እንጂ ብዙ ሰዎች ብንሄድ ይሻለናል ሲሉ ስለምሰማ ነው ብንጸልይ ይሻለናል እና ቤቢ አሁን 2 ዓመት ከ7 ወር ሆኖታል ቤቢዎች ሆነዋል ወንድም ተወልዶለት እና ሁሉ ነገር እግዚአብሔር ሲፈቅድ ይሆናል በህይወታችሁ ውስጥ ያለው ተስፋ መቁረጥ ሜቢ ዛሬ በጣም እየሳኩ ቪዲዮዎች ሲሰራ በህይወቴ ምንም ያለፈ የማይመስላችሁ ሰዎች ስላሉ እያንዳንዱ ነገር ዛሬ ሆነ ያክል ነው ትዝ የሚለኝና ሁሌ በህይወታችሁ ተስፋ ስትቆርጡ የእናንተን ስራ የሚሰራ አምላክ እንዳላችሁ ማሰብ እናንተ ስለፈለጋችሁ ሳይሆን የሚያስፈልጋችሁ ነገር እሱ ስለሚፈቅድ እንደሚያደርግላችሁ ማመን አለባችሁ ከኔ ህይወት ብዙ የምትማሩት ነገር አለ ብዬ ስላሰብኩኝ ነው ህይወቴን ያጋራኋችሁ